ቅዱስ ጳውሎስም እንደዚሁ ታውቃላችሁ፣ አንድ ጊዜ ሊገደል ባለ ጊዜ ተሟግቶ አምልጧል። ሙግት የሚጠቅምበትን ጊዜ ሙግት መጠቀም። ለምሳሌ ምን አደረገ? ሊገሉት ሲሉ አገልግሎቱን ሳይጨርስ ሊገሉት አሉ። ምንድነው ያለ? በዘመኑ የሮም ዜግነት ያለው ሰው እንደማይገደል ያውቅ ነበረ። ስለዚህ ከመግደል በቀር ሌላ ምንም እንዳልቀራቸው ባየ ጊዜ ምንድነው ያለ? ጠጋ ብሎ ሮማዊ ሰው ይገደላል እንዴ አለ። አይገደልም፣ እኔም እኮ በእናቴ ሮማዊ ነኝ አለ። እዚያው ላይ አረ ይሄ ሰው ሮማዊ ነው ተጠንቀቁ እንዳገሉት ተፈታ ማለት ነው። ሙግት ሲጠቅም ሙግት ይጠቀማል። ክርክር ሲጠቅም ክርክር ይጠቀማል። ዝምታ ሲጠቅም ዝምታ ይጠቀማል። መሸሽ ሲጠቅም መሸሽን ይጠቀማል። የሁሉ ፈሊጥ ነው። ስለዚህ ጌታ የተፈረወሙ ለላ ይቀትሉ ስጋክሙ ወለ ነፍስክሙ ሰይክሉ ቀትሎታ ያለበት ጊዜ አለ። ለማይሰድዱክሙ እንዛቲ ሀገር ጉዩ ሀበካሊታሂ ያለበት ጊዜም አለ። ከአንዱ ሀገር ቢያሰድዷችሁ ወደ ሌላይቱ ሽሹ ያለበት ጊዜ አለ። አትፍሩ ፊት ለፊት ደግሞ ተገኙ ያለበት ጊዜ አለ። ይሄንን ሁሉ ለይቶ ማወቅ ፈሊጥ ይባላል። ለአጋንንትም ፈሊጥ ያስፈልጋቸዋል። አጋንንት አሁን አንዳንድ ሰው ለምሳሌ ስጋ የማይበላ ሆኖ ከሰው መሃል ሲቀርብ እኔ ስጋ አልበላም ይላል። እንደዚያ ሲባል የልሳን አጋንንት መጥተው ይሰፍሩበታል። ሌሊት በእንቅልፍ ይዋጉታል። ግጥም አድርጎ መብላትም ከሰዎች መሃል ግጥም አድርጎ በልቶ ከዚያ በኋላ ደግሞ ምንድነው ያልበሉ ተግሪያቸዋለሁ። ቅዱስ መቃርስ ምንድን ነበር ያደረገ? ሰው ከተሰበሰበበት ተገኝቶ ወይን ሲጠጡት ምንድን ነው የሚያደርገው? ግጥም አንድ ይጠጣና አንድ ወይን ጠጥቶ ሰውነቱ ደስ ስላለው አንድ ሌሊት ሰውነቱን ሲገርፍ ያድራል። ሁለት ሲጠጡትም አረ እኔ መነኩሴ ነኝ ይሰክራል ይጠጣና ሁለት ሌሊት ሰውነቱን ያሰቃያል። ሶስት ሲጠጡት ሶስቱንም ይጠጣና ሰውነቱን ያሰቃያል። ኋላ ደቀ መዝሙር ምንድነው ያለ? ወይን በጨመራችሁት ቁጥር መከራ እየጨመረ ነውና እባካችሁ አትስቱት ነበር ያለ ማለት ነው። ፈሊጥ ማለት ይሄ ነው ማለት ነው። ለሰው እንደ ድንች ማለት ነው። እንደ ገብስ ሳይሆን ገብስ እንግዲህ ላይ ፍሬዋን ታንጠለጥልና ወፍ መጥቶ ልቅም። ድንች ግን በውስጥ ፍሬውን ምን ነው የሚቀብረው? በመሬት ውስጥ ነው። ስራን በልብ ሲቀብሩት ድነትን ያሰጣል። ይታይ ሲባል ደግሞ ያጠፋል ማለት ነው። እና ይኸውላችሁ የሁሉ ችግር ያመጣው ምን አለማወቅ ነው። አቤት መናገር በሚገባ ጊዜ ደግሞ ዝም ማለት ደግሞ ይሄ እግዚአብሔርን ማሰደብ ነው። ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ተብሎ እንደተነገረ መናገር ሲገባ ደግሞ መናገር ይገባል። እንደውም ጎንደር ይባላል ንጉስ አጼ በካፋ ናቸው ነው የሚባለው። ንባብ ያነባሉ። ንባብ እያነበቡ በህማማት ነውና እያነበቡ ያ ሁሉ አውቀው እየገደፉ ያነባሉ። አራውቀውም አይደል ጠፍቷቸው ነው እየገደፉ ሲያነቡ ያ ሁሉ ሊቃውን ዝም ብሎ ይሰማል። አይ እናቴ ጃን ሆይ ሲያነቡ እያለ አንድ ተማሪ ምን አለበት? እንደ ተማሪ ያለ ንጉስ እኮ የለም። እንደፈለገ ነው ቅንድባቸውን ብሎ መለሳቸው ማለት ነው። ኋላ ሊቃውንቱ ምንድነው ተሰብስበው ያሉ? ጃን ሆይ ይሄ ልጅ እርሶን ስለደፈረ መታሰር አለበት፣ ይሙት በቃ ይቀበዋል። እስቲ ፍረዱ ምን ትላላችሁ? ይሄ ልጅ እኔን መልሶኛልና ንባብ ሲሉ አንዱ 15 ዓመት ይታሰር ብሎ አዲስ የተማረው ያቋቋም መምሬ ድጓ የተባለው እኮ ነው ተነስቶ ነው። ይሄ ልጅ ይገባዋል፣ ይሄን ያህል ይገረፍ፣ ይሄ ልጅ ይገባዋል፣ ይሰቀል። እናንተ ግብዞች መምህራችሁ ኢየሱስ ክርስቶስ በሐዋርያት አድሮ ይሄ ይሰነና አድሉ ለእግዚአብሔር እምና አድሎ ለሰብ አላለም ወይ አሏቸው። ንጉስ እኮ ነው። ለሰው ከማድላት ለእግዚአብሔር ማድላት ይሻላል አላለም ወይ ብለው አጼ በካፋ ያንን ሸለሙት። ያንን ጋሻ መሬትም ሰጡት። ትምህርት እስከምጨርስ በዚህ ተማር ብለው ማለት ነው። ርቱዕነት ይሄ ማለት ነው። ደግሞ መናገር ሲያስፈልግ መናገር፣ ዝም ማለት ሲያስፈልግ ያው አንድ ሕፃንም ጎንደር እዚያ ጃን ተከለ እንዲያርጓል ይባላል። አጼ ቴዎድሮስ ህዝቡን ሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠይቀው ነበር። እና አንዱ ይገላል፣ ያድናል፣ እንደሱ ያለ ንጉስ ይሸጣል እያለ ሙሉ የሚመስለውን ተናገረ። አንድ ተማሪ ግን ምንድን ነው ያላቸው? አይ ጥያቄውን የምልሰዋለሁ አለ። ትመልሰዋለህ? አዎ ሕፃን ልጅ ነው። መጀመሪያ ግን ናሽ ሲሉት መጀመሪያ ስርዓት መጠበቅ አለብን። ምንድነው ስርዓቱ? አይ ስርዓት አፍርሰዋል። ምንድነው ስርዓቱ? ተጠያቂ በወንበር ቁጭ ብሎ ጠያቂ ቁሞ ነው የሚጠይቅ። ስለዚህ ይቁሙ ሰው አላቸው። እና ስለዚህ እኔ እሱ ወንበር ተቀምጬ ልመልሰው አላቸው። እና ተቀመጣሉትና ሄደው እሳቸው ዙፋን ተቀመጠና በል እስኪ መልስ እግዚአብሔር ምን ያደርጋል ሲሉት እንዲህ ያደርጋል አላቸው። ምን ያደርጋል? ምንም ያደርገው እንደዚህ እሱን ገልብጦ ያነግሳል ማለት ነው። ስለዚህ እንዲህ ብሎ ሲመልስ እሳቸውም ሸድ አሁን ፈሪ ቢሆን አያደርገውም። አሁን ያለ ቄሱ ነው ቢሆን አያደርገውም። መነኩሴ ቢሆን መምህር ቢሆን አለቃ ቢሆን አያደርገውም ነበር። ተማሪ ምንም በቃ እዳ የለበትም፣ እንደ ልቡ ይናገራል ማለት ነው። ይሄ ድንቅ ነው። እሳቸው ማድንቀው ሊቃውንቱን ሁልጊዜ እውነትን እንደ ፀሐይ ብርሃን ልትደፍሩት ይገባል ብለው ነው ያስተማሩ የዚያን ጊዜም ራሱ። እና እውነት መናገር በተገባበት ሰዓት
ዝም ማለት አፍን ለምጽ ያስመጣል። አፍን ለምጽ ማስመጣት ማለት በእግዚአብሔር ዘንድ ያለ ግርማን ያሳጣል። ጸሎት እንዳይሰማ ያደርጋል። ምህላ፣ ቅዳሴ፣ ጸሎት፣ ምህላ አጠቃላይ የሚደረግ በጎ ነገር ሁሉ በእግዚአብሔር ዘንድ ተቀባይነት የሌለው ይሆናል። ለምን? ፈርተን እግዚአብሔርን ስላላከበር ነው። ኢሳይያስ ንጉሱን ስላላከበረ እንዲህ ያለ ችግር መጥቶበት ካፉ ላይ ለምጽ ወጣበት። ክፉ ነገር ሲጠፋ የእግዚአብሔር ሥርዓት ሲጣስ ዝም ማለት ምንድነው ያለ? ምን ያደርጋል? ለምጽ ብቻ ሳይሆን ያስቀስፋል። ኤሊ የተቀጸፈ በእርጅና ዘመኑ 40 ዓመት ታቦተ ጽዮንን አገልግሎ በስተርጅናው ግን የገዛ ወንበሩ ጎና አጥንቱን ሰብሮት እንዲሞት ያደረገው ለምን ይመስላችኋል? ሥርዓት እሱ ስላጠፋ ሳይሆን ሥርዓት ሲጠፋ ዝም ስላለ። ዝም ማለት ራስ ነገሩን ከማበላሸት እኩል። ስለዚህ ኢሳይያስ ደርሶበት እንደተጎዳ ያውቀዋልና ትንቢተ ኢሳይያስ ላይ ሄዶ ምዕራፍ 66 ላይ ሄዶ ምንድነው ያለ? ወኢያረምም በእንተ ጽዮን፣ ስለ ኢየሩሳሌም ምን አለን? ምን ያለ? ዝም አልልም እናገራለሁ። ስለ ጽዮን አፌን አልከድንም። ለምን? ዝም ብሎ እንደተጎዳ ያውቀዋልና። እና እውነት እንደውም ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ባልንጀራ ክፋት ሲሰራ ብታየው ምከረው፣ አልመለስ ካለ ልብሱን ይዘህ ቢሆን ጎትተው፣ ስጋው ድል ነስቶት እንጂ ገሃነምን ወዶ ኃጢአት የሚሰራ የለምና ወንድምህን ተጠቅመዋለህ እንጂ አትጎዳውም፣ ልብሱን ይዘህ ሳበው ነው የሚለው። እስከዚህ ድረስ ዋጋ ይከፈልለታል ለሰው ማለት